አሁን እኔ ይሄን ቤት ሸጬ ለሱ ኮንስትራክሽን ከፈትኩ ልበልሽ፣ እኔ ቤት ኪራይ ውስጥ ገባው ልበልሽ፣ ብሬንም አውጥቼ ከበተንኩት ልጆቼን አውጥቼ ኪራይ ላይ ነገስ ማን ነው ኪራይ የሚከፍልልኝ? ሀቡ ማንን አምኜ ነው? እኔ አሁን ማን ታምኖ ነው በዚህን ሰዓት ገና እሱ ኮንስትራክሽን እቃ ከፍቼለት ህንፃ መሳሪያ ከፍቼለት ቤቴን ሸጦ ያኖረኛል ብዬ ነው ቤቴን የምሸጠው? ዝም በይ እናቴ። ቤትን የሚያህል ነገር ማን እብዳለ በዚህ ሰዓት ቤት የሚሸጥ? ቤት ሸጬ ኪራይ ውስጥ ብገባ ማን ነው ዞር ብሎ የሚያየው? ወዳ ሸጣ ሰታ አሁን ተመልሳ ኪራይ ውስጥ ገባች ነው እንጂ የምባለው። ማለት ቀርቦ እንዲያዩኝ ያውቃሉ፣ ያለፍኩበት መከራ ያለፍኩበትን ሁሉንም ነገር ያውቃሉ ማለት ነው። ያንን አላደርግም ነው በቃ የመጨረሻ ጸባችን። እኔ ድጋሚ ቤት አልሸጥም፣ ሞት ይምጣ በቃ። እኔም ልጆቼም እዚህ ጋር ተርበን ደርቀው ተገኙ ተብለን ይወራ ኢትዮጵያ ላይ። አልሸጥም። ከእናቴ ጋር ተናጥቄ ሀቡ ከእናቴ ጋር ተቆራርጬ ያተረፍኩት ቤት ነው። ለልጆቼን መርጬ ማለት ነው። ልጆቼ መርጬ እናቴን አስቀይሜ አምጥቼ እዚህ ጋር ያያዝኩትን ቤት ሸጬ ለሱ ህንፃ መሳሪያ ካልከፈትሽ ተብሎ ተጥዬ መኬድ አለብኝ? ትናንትና እኮ እኔ ነኝ የሰበሰብኩሽ። ትናንትና እኮ እኔ ነኝ የድሮ ቁስል ታርም ያለው እኮ ከትናንትናው እንደ ሴት እንደ ጀግና እኮ እየሰራው እየኖርኩኝ ነው። ግን ልክ አንድ ነገር በመጣ ቁጥር ማለት ነው ትናንት እኮ እንዲህ ነበርሽ። እኔ የሀያቱ ቤት ሲሸጥ ምንም አይነት ገንዘብ አላገኘም ነው በቤትሽ አንቺ እየሰራሽ አንቺ እያኖርሽ እኮ ነው። እሱ ለትንሽ ጊዜ ብቻ በሀያቱ ቤት አኖረሽ። ከዛ የሀያቱ ቤት ሊሸጥ ነው ውጣ ሲባል እኮ የአንቺ ሀያት በሰጡሽ ቤት ነው ቀበሌ ቤት ምትክ ኮንዶሚኒየሙ የአንቺ በጉልበትሽ እየሰራሽ ገንዘብ የምታመጪው አንቺ። ታዲያ እንዴት ነው ይሄ? ፌር አይደለም። እና አልፈልግም አልሸጥም ነው ያልኩት። እንደውም አቡ የመጨረሻ እንትን እልህ ውስጥ ተገባባን ስንነጋገር ማለት ነው። በንግግር አጥንትሽን ነው የምሰብረው ሲለኝ እኔ እኮ አጥንቴ ከተሰባበረ ምንም የቀረ አጥንት የለኝም የምሰብረኝ። አጥንቴ ከተሰባበረ ቆይቷል። ግን ቤት ሽጭ በምትለው አልስማማም፣ ይህንን አላደርገውም አልኩት ማለት ነው። እንደውም አንተ ሸክም ነው የሆንክብኝ። የእሱ ጓደኛ እንደዛ አለኝ። ከዛ እሱም ደግሞ በአካል ሸጠሽም ሆነ አከራይተሽ መብላት ትችያለሽ አለኝ ማለት ነው። ከዛ ይሄ ሲያምርክ ይቀራል፣ አልሸጥም። ሸክም ነው እንደውም የሆንክብኝ። በቃ እኔ ክፉ ቃል የተናገርኩት ይችን ነው። እንደውም እኮ እስከዛሬ ድረስ ሸክም ነው ማለት ብሶት ሲያመጣብሽ፣ አቡ ብሶት ሲያመጣብሽ፣ ችግር ሲያመጣብሽ ነገ ከፍላለሁ ከሱቁ ሰጂ ይለኛል ማለት ነው። እሺ እላለሁ ሂጅ አመጣለሁ አይደል? ስወጣ እሱ ሌሊት ወጥቶ ነው የሚሄደው ወይ በዛው ነው አድሮ ብሎ የሚመጣው ማለት ነው። እኔ ግን እዚህ ጋር ሰፈር ላይ እዳ አለብሽ ነው በቃ አምጪ ሰው። አሁን እኔ እንዴት ነው መሰለሽ አሁን እዚህ ሰፈር ላይ እዛም ዱቤ ይወስዳለሁ እዚህም ዱቤ ይወስዳለሁ፣ ያንዱን ከፍላለሁ ያንዱን ወደኋላ አስቀራለሁ። ልክ በቃ ዱቤ እንትን እንደምወድ ነገር ማለት ነው። እንደዚህ አስባልከኝ እህቱ ጋር ደወልኩላት ማለት ነው። እንዲህ ሆንኩኝ። እኔ ምን ላድርግ? እኔም ያለሁት በጣም ውስጥ ችግር ውስጥ ነው። ቤቱን ግን እንዳሸጭ እሷም ያለችኝ ማለት ቤቱን እሸጣለሁ ብለሽ እንትን እንዳትይ፣ ምንም ቢሆን ራብንም ጥማትንም ስራንም ማግኘትንም ማጣትንም ከአንቺ በላይ የሚያውቀው ሰው የለም። ቤትሽን ግን እንዳሸጭ በቃ አለችኝ። እሱም ነገርኩት። በቃ ከእህቱ ጋር እንትን ካልኩ በኋላ እኔ ምንም በደልሽኝ ብትለኝ ሰብስበኛል፣ አዎ አድርገልኛል፣ በችግር ሰዓት አብልተከኛል፣ አጠጥተከኛል። ካሁን በኋላ ግን ቤት የሚባል አልሸጥም አልኩት። ወጣ ቀረ። አሁን ላይ አለን እኔና ልጆቼ ሀቡ አለን። በቃ ልክ አሁን አንቺ ግን እንደዚህ ከፍቼ እያየሁሽ ማለት ነው እንትን ስል እስኪ ብዬ ነው እንዳጋጣሚ የሞከርኩት ማለት ነው። ስራ ባገኝ ልጆቼ በቤት ኪራይ የለብኝም እንደነገርኩሽ። ህመሜ ጤነኛ ነኝ። የሰፈሪ ሰዎች አሳክመውኛል። አክስቶቼ የሚያውቁኝ ያሳደጉኝ ጎረቤቶቼ አሳክመውኛል። ደህና ነኝ። ምንም እንትን የለብኝም በአሁን ሰዓት ላይ። ምንድነው አንድና አንድ ልጆቼ ናቸው። ለልጆቼ ደግሞ ከሰራው ትንሽዬ ስራ ካገኘው ከሰራው ለእነሱ የሚበላና እኔን በአሁን ሰዓት የሚያሳቅቀኝ የመብራት ክፍያ፣ ሌላ ምንም የለም። በአመት የሚከፈል ግብር ምናምን እሱ ከሄደ ስንት ጊዜ ሆነው ጥሏችሁ ከሄደ? አሁን በቃ እሱ ከሄደ 15 ቀን እና በ15 ቀን ውስጥ መጥቶ አያውቅም። በ15 ቀን ውስጥ መጥቶ አያውቅም። 700 ብር በቴሌ ብር አስገባልኝ።
ያችን ሻይ ቅጠል የገዛዋትን ሻይ ቅጠል፣ ስኳር የገዛዋትን ስኳር ብዬ ጽፌያት አለች፣ አስቀምጫታለሁ። እና እሺ ልጆቹን የመጣ የማየት ሀሳብ የለውም ማለት ነው። እኔ ራሱ ብሎክ አድርጎኛል፣ እኔም ብሎክ አድርጎኛል። ትናንትና ግን ጓደኛው ጋር ደወልኩለት ማለት ነው። ጓደኛው ጋር ምንድን ነው ያልኩት? ጉሌ በቃ ልጆቹን እንደዚህ እየሆነብኝ ነው ማለት እንደዚህ እየደወልኩም ስጠይቅ ሰውን ሳናግር ብር ምለምን ነገር ነው የሚመስለው። እንትን ለራሴም እየተሳቀቁ ማለት ነው። ወስዷል። እኔ መለስ ይሆናል እኮ ልብሶቹን ወስዷል። ልብሱ አለ። ስለዚህ ይመጣላ ታዲያ ልብሶቹ አሉ። በቃ ያለው ነገር ይሄ ነው። ልብሱ አለ፣ አልወሰደም። ጓደኛውን ሳናገረው ጊዜው እኮ ነው ቸግሮት ነው እሱም ምናምን አለ። 15 ቀን ምን አላት ይመጣል ደግሞ ነገ። 15 ቀን እኮ ገና ነው። አይ አሁን ምን እንደሆነ ተቀልሽ እምለው አሁን እኔ ይሄንን እያለፍኩበት ነው እያኖርኩበት ነው። ሀቡ በጣም ሰውን የሚጎዳው ሰውን አጥንት የሚሰብረው አብሶ ሴት ልጅ ማለት ነው። ሀቡ ወጣ ገባ የሚባል ነገር እንደገና ደግሞ ዛሬ ላይ በችግር እርሽት ተደርገሽ ነገ ደግሞ ልክ ይመጣና ማለት ነው 1000 ብር 2000 ብር ገባሽ ወይ? ከዛ ችግር ያለ እድሜ ማራዘሚያና አለው ላለመወቀስ የሚደረግ ነገር የለም። ሀቡ እንደዛ እየተደረገ እኔ ባለቀስኩ ቁጥር እኔ በተሳቀቅኩ ቁጥር ልጆቼ በቃ አልፈልገውም ከዚህ በኋላ ይሄን ህይወት የምር ነው የምልሽ ሀቡ ቆርጫለሁ ማለት አልፈልገው። አሁን እሱ በመጠቁ አባቴ ብሎ ሰፍ ልክ እሱ እንትን ሲል ቅርት ሲል ደግሞ ኩምሽሽ ልክ እኔ ተቸግሬ ወይኔ ዛሬ ይሄ ምን ላደርግ ነው ልጅ እንደዚህ እንትን አላችሁ ጠገባችሁ ምናምን ብዬ በምጠይቅ ሰዓት እንኳን ማለት ነው ልጆቹ ፊል እያደረጉ ነው። ገባሽ? ያው ልጅ ብዙ ነገር ያውቃሉ፣ ይረዳሉ። ልረዳት እፈልጋለሁኝ። ይኸው ልትረዳት የምትፈልገው ልጅ ስልክ ቁጥር ልረዳት ፈልጋለሁ። አስገቡኝ። መግባት አይጠበቅብክም። ይኸው ስልኳን ውሰድ ወንድሜ። ወንድሙን ሴት 09 11 02 53 85 ኤደን። ይሄ ነው ስልክ ቁጥሯ። ስራ ትፈልጋለች። የምትኖረው ኢትዮጵያ አዲስ አበባ ሀያት ኮንዶሚኒየም ውስጥ ነው። የምትፈልገው ስራ ነው። ስራ የምታውቁ ስራ አስገቧት። ስራ ካላገኘች ደግሞ እኔ ቪዲዮ ሰርቼ ስራ ፈልግላታለሁ። ስራ ተቀጥራ የምትሰራበት ነገር እንፈልግላታለን። ሁላችንም የሆነ ነገር ብቻ እንድትሰራ እናደርጋለን። ሌላ ደግሞ ምንድን ነው እኔ ሰው ልክና ቤት መጥቶ የሚያይሽ ሰው ከዛ ቪዲዮ ሰራልሻለሁ። በዚህ ካልተገኘ ዛሬ ታሪክሽን የሰሙ 5200 ሰዎች ስራ ካላገኙልሽ ማለት ነው። እሺ እሺ ሀቡዬ አሁን አንቺ ስልክሽ ቀጥታም ዋትሳፕም አለ። ዋትሳፕ ነው የምጠቀመው። እሺ ዋትሳፕ አለኝ ዋትሳፕ አለኝ። ይሄም አለ ቀጥታም ይሰራል ሀቡዬ። በጣም ጥሩ ይሰራል። አሁን አንቺን እያነጋገርኩሽ ቅድም እንትን ዳታ እስከሚሞላልኝ ወጥቼ እያለ የመጀመሪያ ተናግሬ አንድ ሴት ደውላ እንትን ፓስፖርት አለሽ ወይ አረብ ሀገር መሄድሽ የምናረጋግጠው በምንሽ ነው ስትለኝ አለኝ ማሳየት እችላለሁ አልኳት። እዚህ ኢትዮጵያ የሆነ ካምፓኒ አለ እሱን እንትን ልልሻለሁ እሱን ካየው በኋላ እንድታነጋግሪያቸው ስልክ ሰጥሻለሁ የሚል ቃል ተገብቶልኛል። በዚህ አጋጣሚ በዚህ ደቂቃ አንቺ ጋር በገባሁት እና 1000 ብር ደግሞ እና 1000 ብር ደግሞ በቴሌ ብሬ አስገብታልኛለች። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ማለት በቃ መቆም ነው የምፈልገው። ሀቡ የምን ሁሌ እሰማሻለሁ፣ ሁሌ አዳምጥሻለሁ። አልጋ ላይ ተኝቼ ታመሜ ማለት ነው አዳምጥሻለሁ ሁል ጊዜ የምትይውን እና በቃ ከዚህ በኋላ እናት እህት ቤተሰብ መጠበቅ አልፈልግም። ባል ስቲል መጠበቅ አልፈልግም። መጠበቅ ራሴ ቆሜ ጀግና ሆኜ ልጆቼን ማቆም ነው የምፈልገው። የምር ነው የምልሽ ሀቡ መታየት በቃ እንትን ማለት መውጣት ነው የምፈልገው። ስርት አድርጌ ጀግና ሆኜ እስኪ እኔ ማለት ለዳቦ ገና ለነገ ዳቦ ብዬ ዛሬ ላይ ደስ ከማይለኝ ህይወት መውጣት ነው የምፈልገው ሀቡ። እግዚአብሔርን ነው የምልሽ ማለት ሚዲያ ላይ ላይወራ ላይሆን ላይመጥን ይችላል አሁን የምልሽ ነገር ማለት ነው። ግን ነገ ለልጆቹ ዳቦ ይመጣልኛል፣ ነገ የሆነ ነገር መብራት ይከፍልኛል ወይ ጥሎኝ ከሄደ እኮ እፈራለሁ የሆነ ነገር ይሆንብኛል እያልኩኝ ቅድም ስትይ ነው እንደው ወዲያው የጻፍኩት ማለት ነው። እና በቃኝ ማለት እሱ ነው። አሁን አንገሽግሾኛል ሀቡ የምር እንደ ሴት መኖር ነው ናፈቀኝ፣ እንደ ወጣት ማለት አንድ ቀን ከልጅነቴ በመፍጋት አሁን ግን
በቃ ሰርቼ ስቴብል ሆኜ ባለችኝ አመስግኜ ቤተክርስቲያን ሄጄ ልጆችን ሰብስቤ ወጥቼ ማግባት ነው ፈልገው። ሀቡ ጌታን ነው የምልሽ። ማለት በዚህ በችግር ቤት ውስጥ ባለው ችግር እንትን ባለው ችግር ቅድም ሳይካትሪስት ብዬሽ ነበር ማለት ነው። የሆነ በብዙ መገፋት ተናዳጅ ራሱ ሳልሆን አልቀርም። ሀቡ የምር ነው የምልሽ። ማለት ማዋራውም ሰው የለኝም። እዚህ ጎረቤት መተሽ ብትጠይቂ ኤደን አትወጣም ነው፣ በር ቆልፌ ነው የምቀመጠው ማለት ነው። እና ትንሽ ነገር ሲመጣብኝ ይከፋኝና እናገራለሁኝ ማለት ነው። እና ሰው የሚረዳሽ ችግር ሲደራረብ ነጭናጫም ያደርጋል፣ ኃይለኛም ያደርጋል፣ ትዕግስትም ይጨርሳል። እና ችግር ነው። ይህንን ነፃ ሆኜ በቃ ራሴንና ከልጆቼ ጋር መኖር ነው የምፈልገው። ሀቡ ጌታ ገሚልን። እሺ ቁጥሯን ድገሚልን ለምትሉ 0911 025385 ኤደን ነው ስሟ። እና ስራ የምታውቁ ባካችሁ ስራ ንገሯት። እኔም ስራ ፈልግላታለሁ፣ ቪዲዮ ምሰራላታለሁ። በዚህ 5 ቀን ውስጥ ስራ ካላገኘች በዚህ ላይ አቡዬ ቼክ ዮር ፎን። ኦኬ ሌት ሚ ቼክ። አሁን አንድ እህቴ 2000 ብር ቴሌ ብርሽ ላይ አስገብታልሻለች ቁጥርሽን እዚህ ጋር ስናገር። እሺ በጣም ነው የማመሰግነው ሀቡዬ፣ ተባረኩ። ያንቺ ሞዴሬተሯ ነኝ ብላ ደውላልኝ 1000 ብር የካርድ አስገብቼልሻለሁ። ሁላችሁንም ማለት ሀቡ ከብሩም በላይ እና ማውራቴ በቃ መተንፈሴ በጣም ደስ ብሎኛል። የምር ነው የምልሽ። እፈራለሁ ከሰው ጋር ከተገናኘው ሰው ላስቀይም እችላለሁ ማለት ኮንፊደንስ ሁላ ነው የጠፋው። ሀቡ ጌታ ነው የምልሽ። እና ጓደኛ ራሱ ማግኘት ትልቅ ነገር ነው። የሚያዋራጭ የሚያማከርሽ ኤደን በዚህ ውጪ በዚህ ግቢ የሚል ሰው ማግኘት ትልቅ ነገር ነው። ልጆችሽን ለቀበሌ አገልጋዮች በተዘጋጀው አነስተኛ ክፍያ ማቆያ አስገብተሽ ስራሽን ስሪ እኮ። ልትሰራ እኮ ነው እኮ። ልትለምን አልመጣችም። ትምህርት ቤት ገብተዋል። ትምህርት ቤት ገብተው የኬጂቱ ተማሪዎች ናቸው። በፈቃደኝነት በፈቃደኝነት አካውንቷ ትንገሪ። በፈቃደኝነት እሺ፣ ደስ ይላል። ንገሪው ኤዱዬ አካውንት ለአብርሽ። እሺ ቴሌ የንግድ ባንክ ነው ሀቡና ቴሌ ብሩ በዚህ ቁጥር ነው። ንግድ ባንክ ማሪ ንግድ ባንክ። እሺ 1000 1044 88 41 10 7 ማን ነው? ኤደን መሐመድ። የሀጅ ስም ማን ነው ማሪ? አደም። ኤደን መሐመድ አደም። ቅድም እንዳልኩሽ ቪዲዮ ሰርቼልሽ ስራ ካልተገኘ የሆነች ነገር የምትሰሪበት ነገር ለማገዝ እንሞክራለን። ቃል አይደለም ሙከራ ነው። እሺ ማሬ። እሺ ችግር አቡዬ የምንፈልግልሽ ስራ ነው። ስራ ተቀጥረሽ እንድትሰሪ፣ ልጆችሽ ትምህርት ቤት ሲሆኑ ተቀጥረሽ እንድትሰሪ፣ ወጥተሽ ዘንጠሽ ሰርተሽ ውለሽ እንድትገቢ ነው። ያው ነገ ስትሰሪ ይመጣል ወይ ሚዲያ ላይ ስትገቢ ይመጣል ነገ። አይ በቃኝ ሀቡ ማለት በቅቶ የመጨረሻ አይኔን በጨው አጥቤ ነው እዚህ ጋር የመጣሁት ማለት ነው። ማለት በቅቶኝ ባይበቃኝ ሀቡ የምር አልመጣም። እኔ ማለት የምታወቀው በስራና በስራ ብቻ ነው። ሀቡ ድለላ ባገኝ እደልላለሁ እንትን ማለት የማፍርበትም ነገር ምንም እንትን አላልኩም ማለት ነው። በቃ ግን አሁን አቃተኝ ሀቡ የምር አቃተኝ። ማለት በዚህ ጋር ሲሄድ እዳ አለብኝ፣ በዛ ጋር ሲሄድ እዳ አለብኝ። ሰላም ጎንደሬዋ ቼክ ኤደን 5000 አስገብቼልሻለሁ እያለች ነው አሁን እዚህ ጋር አካውንትሽ ስትናገሪ። እዚህ ቤት ያለ በረከት ስራ እዚሁ ነው። ታሪኳን ተናግራ ሰላም የምትባለች እዚህ ካታር በጣም ነው የማመሰግነው። የምር ነው የምልሽ። ሞጫ መግቢያ ሰጡኝን እዳይን ነገ ቪዲዮ ከፍቼ እየከፈልኩ ነው ማሳይሽ። የምር ሀቡ እንድታምኚ እያከፈልኩ አሳያቸዋለሁ ቪዲዮ ከፍቼ። በጣም ነው የማመሰግነው የምር በጣም ከፈልሽ የምታሳይኝ
እዳይን ሱቅ መውጫ ያጣው የምር አቡዬ የምር ነው የምልሽ። ማለት ገብተሽ ልፍት ብዬ የምኖር ጀግና የነበርኩ ዛሬ ቪዲዮ አብሪና አሁን አሳይን ቤትሽን። እሺ እሺ። ፈጣሪ እኮ ነው በረከቱን የሚያመጣው። እኔ እንትን ስንት ነው እዳዋ? እዳት ስንት ነው ኤደን? ሱቅ ነው ሀቡ ማለት የምወስደው እንትኖች ምናምን ናቸው እንጂ ይናገል ብዙ አይደለም። የሱቅ እዳ ስንት ነው ነው ያልኩሽ ቁጥሩ። የሱቅ ይህን ብዙ አይሆንም ሀቡዬ፣ ከ4000 5000 ቢሆን ነው እንደዚህ ውሃ ዳቦ ምናምን የሚወሰዱ ነገሮች ናቸው እንጂ ሌላ ከባድ ነገር የለብኝ። ሀቀኝነትሽን ግን ሳላደንቅ አላልፍም። ሌላው ቢሆን ይሄን እድል አግኝቶ ሲጠየቅ ብዙ ነገር ያወራ ነበር። እና ክብሪቷ እዳዬ የስኳር ውሃ፣ ሻይ ቅጠል ምናምን ለልጆቿ ዳቦ ምናምን ከሱቅ ከሸቀጣ ሸቀጥ ዱቤ የምትወስደው ነው። ሌላም ሰው ደግሞ ያው ሀና ደግሞ 2000 አስገብቼልሻለሁ እያለች ነው። ሀና 2000 ሰላም ጎንደሬዋ ቀደም 5000 ሌላ ደግሞ ያውን በቴሌ ብር የነገርኩሽ 2000 እስካሁን ድረስ 9000 ገብቶልሻል። እሺ ማሬ በጣም አመሰግናችኋለሁ። ተባረኩ። ያው ቤቴን ይታያችኋል። እንዴት ነበር ማዞረው ካሜራውን? አቡ እንደዚህ ላሳያችሁ። እንደዚህ በካሜራ ገስት ላይ ለማዞር ቆይ ላሳይሽ። እኔ ቆይ ገስት ላይ ባለው አካውንት ካሜራ ለማዞር አንድ ሰው ይነካል። ይኸውልሽ ትነኪና ራስሽን ቪዲዮ ነሽ። ቆይ መጀመሪያ ቪዲዮ ይላብራ። እሺ ቪዲዮን አበራው። ከዛ እንደዚህ ነኝ። ከዛ ካሜራ ማዞር ፈልግ እንደዚህ። አው ይኸውልሽማ ራስሽን ትነኪያለሽ። ግንባርሽን ንኪው፣ ራስሽን ንኪው። ስትነኪው መጀመሪያ የቪዲዮ ምልክት አለ። ከሱ ቀጥሎ የካሜራ ምልክት አለ አይደለ? እሷን ንኪያት። እሷን ስትነኪያት ካሜራው ይዞራል። እሺ እችን ሁለተኛ ላይ ያለች ምልክት ስታርጌት ካሜራው ይዞራል። አንቺማ አጠፋሽው። ራሱን ቪዲዮ ምኗ መልሰሽ የነካሽው። እኔ እኮ ቪዲዮን አይደለም ንኪው ያልኩሽ ማሬ። ከቪዲዮ ቀጥሎ ኢንቫይት የሚል ይኸውልሽ፣ ማይክራፎን እና ካሜራ፣ ከዛ ኢንቫይት፣ ከዛ ደግሞ ቮይስ ሪጀር። ካሜራውን እኮ ነው የምንኪው ያልኩሽ እኮ ካሜራውን። ይሄ ካሜራውን ስነካው የቪዲዮ ምልክት ነው እንትን ይላል። ኦኬ በቃ ተይው ካላወቅሽበት። እኔ ጋር ግን እንደዛ ነው ማሬ። በቃ አብሪውና እንደዚህ ያርግሽ ያሳየን። በቃ ካላወቅሽበት እኔ ጋር እንደዛ ነው። እሺ እኔ ጋር ገዝተ ላይ ባለው ስልኬ ካሜራ የሚዞረው እኔ ጋር እንደዛ ነው። የካሜራውን ምልክት እንዲህ ያላጠፋሁት ካሜራዬን አጠፋለሁ ብዬ። ይሄ ሳሎናችን ነው። ይሄ አውዬ እቆብዬ ጣልኩ ምን እያልኩ ነው። ይሄ የልጆቼ መኝታ ቤታቸው ላይ እናታቸው አስበይጄላቸው እንደዚህ እያጠኑ ነው እዚህ ጋር። እኔ ማሮች ሁለት ሴት አንድ ወንድ ነው አይደል ያሉሽ? አዎ እሷ የመጀመሪያ አይነች። እነዚህ መንታዎች ውጪ ሴቷ፣ ይሄኛው ወንዱ ይሳቅ ይባላል። ይደጉልሽ፣ አሜን፣ ይበሉልሽ፣ ይባረኩልሽ፣ አሜን። ይሄ የራሴ መኝታ ቤቴን ላሳያችሁ። ባለ 3 ተደራራቢ ነው አልጋው አይደለም። ሴቶቹ አንድ ላይ ቆይ ላሳይሽ። ኦኬ ሴቶቹ በአንድ አልጋ ለሁለት፣ ወንዱ ደግሞ ብቻውን። ሴቶቹ እዚህ ጋር ይተኛሉ አብረው፣ ወንዱም እዚህ ጋር ይተኛል። አሁን ግን ወንዱ ከኔ ጋር ይተኛል፣ ሴቶቹ ናቸው እዚህ ጋር የሚተኙት። ኦኬ በጣም ጎበዝ ነሽ። ባለ አንድ መኝታ ባለ አንድ ነበረ። ይቺ በረንዳዋ የለችም፣ የኮንዶሚኒየም በረንዳዋ። እሷን ከሳሎኑ ላይ ይችን ሸረፍንና እንደዛ አድርጌ ነው የተሰራ። ባለ አንድ ነበረ። የልጆቹን ከበረንዳው ላይ ነው የሰራሽው? አዎ በረንዳውንና ከሳሎኑ ላይ ትንሽዬ ሸርፌ። ኦኬ መኝታ ቤት አረግሹ ለልጆቹ? አዎ ይሄ ደግሞ የራሴ መኝታ ቤት ነው። ኦኬ ይሄ ጎበዝ። እቺ ሻወር ቤታችን ነች። አምፖል ተበላሽቶብን ነው። እቺ ሻወር ቤታችን ነች። በደንብ ከታያችሁ አምፖል ስለማይሰራ ነው የዚህ። እቺ ኪችኔ ነች። የሰም አምፖሏ ተበላሽታብኝ ነው እንጂ ይኸው ኪችናችንም እንደዚህ ናት። ጎበዝ ጀግና ነሽ። ብርቱ ሴት ነሽ። እውነት
የችፕስ ማሽን አለኝ፣ የዳቦ ማሽን አለኝ ምሰራባቸው ማለት ነው። በፊት እዛ በቃ እንደዚህ ነው ህይወት። ያነሳል ይጥላል ህይወት። በጣም ጠንቃቃ ጎበዝ ልጆች መሆን አለብን። ብር ማሰብ ማረግ ሰጪ ነበረ። አዎ ትእዛዝ ሲኖረን እሰራለሁ። አይዞሽ ዋናው ቤት ነው ማሪስ። የሰው ልጅ እኮ በጣም ኢትዮጵያ ውስጥ እኮ የተቸገረው ቤት ነው። ዋናው ቤት ነው። አሁን አንቺ ሳስበው የሚያስለቅስሽ የእሱ ትቶሽ መሄድ ይመስለኛል። አይደለም ሀቡት ማለት ከማጣትም በላይ የእሱ ትቶሽ መሄድ ይመስለኛል እንደዚህ ሆድ የሚያስብስሽ እንጂ ወይ አይደለም ሀቡት ጌኛ ልጆች አሉሽ። ተመስገን። መስራት ብቻ ነው ስራ ነው እኛ የምንፈልግልሽ እንጂ እኔ አይኖ በጣም ይከፋል። ገና ከሄደ 15 ቀኑ ነው። የእሱ ትቶሽ መሄድ ይሆናል እንደዚህ ሆድ የሚያስብስሽ። አቡዬ ልክ ሆድ የሚያስብሰኝ ምን እንደሆነ ልንገርሽ። የእሱ መሄድ ሳይሆን እማፈልጊው ነገር ጋር ገና ለገና ችግርን ፍራቻ እንትን የምትይው ነገር። አሁን ግን አላደርገውም በቃኝ ብዬ ወስኛለሁ። የምር ነው የምልሽ። በቃኝ በቃ ከዚህ በላይ አልችልም ብዬ